በመጀመሪያ ተጨቅጫቃ ወንድ ፈጣሪ ይጠብቃችሁ። እንግዲህ ሄሉና ቢኒ ከብዙ መጥፋት በኋላ ወደ ዩቱብ መንገድ ስለመጣችሁ በመጀመሪያ እጅግ እናመሰግናለን። እኔ በነገራችን ላይ ሄሉን በጣም ነው ማደንቃት፣ በጣም ነው ማከብራት። ምን መሰላችሁ? ሄሉ ማለት በራሷ የምትተማመን በራሷ ኩሩ ጀግና ሴት ናት። ባለባበሷ፣ በስነ ስርዓቷ፣ በምትሰራቸው ስራዎች በጣም ከሚዲያው ሴቶች የተለየ ናት። እኔ እኮ አንድ አዲስ ሴቶች በጣም ትገርሙኛላችሁ። ቅንጭላታችሁ ቆይማ ላቋል እንዴ? ትናንትና ላይ ስታደንቋት የነበራችሁ ዛሬ ላይ ደግሞ ቪዲዮ እየቆረጣችሁ ፎቶ እየቆረጣችሁ ቶክቶክ ላይ የምትሉ ልጆች አላችሁ ማለት ነው። እናንተ ማለት ቅንጭላታችሁ ያለው ሽቦ ላቋል ማለት ነው። ትክክለኛ ሴት ስትሆኑ ነው በመጀመሪያ ሄሉን የምታደንቋት እንጂ እናንተ ቅንጭላታችሁ ስለለቀቀ ወንድ ነው እንጂ ሴትን እንድታደንቃላችሁ የወንድ ችጋር ያለባችሁ ሁላ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በአዲስ ቻናል ተከስተናል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንደምታበረታቱኝ ተስፋ አይደርጋለሁ ማለት ነው። እንግዲህ ሄሉና ቢኒ ከብዙ መጥፋት በኋላ ስለመጣችሁ እጅግ እናመሰግናለን። ምክንያቱም የብዙ ሰዎች ይጠፉ ይትሄዱ የብዙ ሰው ጥያቄ ነበረ። በጭቅጭቅም ሁኔታ ስለመጣችሁ ስላየናችሁ ደስታ ተሰምቶናል ማለት ነው። በመጀመሪያ የሆነ ነገር ስናቅድ እኔ ለምሳሌ የሆነ መቶ እቅድ ወይም 100 ዓላማ ሊኖረኝ ይችላል። ያንን ግን ከ125% ልናገር ይችላል ሰው 75 እንኳ ተናገርኩ። ያ 75% ያልተናገርኩት ምክንያት በራሴ ነገሮችን አስተካክሌ በራሴ የሆነ ደረጃ ሲደርስ ልናገረው ወይም ደግሞ ሰው ሊያየው ይችላል ማለት ነው። እንደዛ ናት ሄሉ ማለት ነው። የሆነ ነገር ስታስብ በራሷ ለማሳካት የምታስብ እና ከሰው ምንም አይነት ግዳፍ የማትፈልግ ጀግናና ትሁት ኩሩ ሴት ናት ሄሉ። በዚሁ አጋጣሚ በጣም አድናቂሽ ነኝ። በምትሰሪያቸው ቪዲዮዎች፣ በጀግንነትሽ ከአንዳንድ ወንዶች እንኳ የተሻልሽና ኩሩ ጀግና ሴት ነሽ። እውነት ከሚዲያው ዩቱበሮች በጣም ለየት ያለ ባህሪ ያላት ሄሉ ናት። አለባበሷ የእውነት አሁን ብዙዎቹ ሃይማኖታቸው ክርስቲያን ነው ሜዳ ላይ ያሉ ሰዎች ማለት ነው። ግን ማንኛውም ሃይማኖት ቢሆን እንደዚህ ተገላለጡ እንደዚህ ሁኑ የሚል የለም፣ የሚል አለ ብዬ አላስብም። ሄሉ ግን ካለባበሷ ሜዳ ላይ እንኳ መታ አንድ ቀን እንኳ እንደዚህ ዩቱበሮች የሚለብሱ ልብሶች ለብሳ በህይወቴ አይቻላቅም። ሴት ማለት እንደዚህ ነው። ኩሩ ሴት ማለት እንደዚህ ነው። አንዳንድ ግን ቅንጭላታችሁ የለቀቀ ቶክቶክ ላይ ይህን የምትሉ የራሳችሁ አላችሁ ማለት ነው። ስራ ፈቶች ማለት ነው። እኔ እኮ ግርም የሚለኝ ነገር ትታደንቋት ከርማችሁ ዛሬ ላይ ግን ወንድ ስታዩ ደግሞ ፎቶ እየቆረጣችሁ የምታመጡ አላችሁ። በነገራችን ላይ ፎቶ ትቆርጡ ላይክ አድርጉት ቪዲዮውን። ምንም የሚቀንስባችሁ ነገር የለም። እናንተ የወንድ ችግር ስላለባችሁ ወንድ ስለጠማችሁ የሆናችሁ ቆሻሻና ብሽቅሾች አንድ ያዳላችሁ ማለት ነው። እንደ ማንኛውም ዩቱበር ላይ ዩቱበር ሆናችሁ እስቲ ማንኛዋ ዩቱበር ነው ባለባበሷ በምትሰራው ስራዋ እስቲ ማንኛዋ ዩቱበር ናት ተሄዶ የበለጠችው? የሆነት አንዳንድ ልጆች ማለት ነው አስተሳሰባችን በጣም የወረደ ነው። ግርም የሚለኝ ነገር ማለት ነው። እኔ ካሁን ወዲያ ማለት ነው እያመጣሁ እየለጠፍኩ ነው እዚህ እንትን እምልሽ ማለት ነው። አለማድነቅ እኮ ይቻላል። አንዳንዴ እኮ ማለፍ ይቻላል። እኔ አሁን ለምሳሌ ሚዲያ ላይ ያሉትን ዩቱበሮች እወዳቸዋለሁ ማለት አይደለም፣ አደንቃቸዋለሁ ማለት አይደለም።
ግን ደግሞ ለምን እሰርባቸዋለሁ? ለምን እቆርጣቸዋለሁ? ለምን እናገራቸዋለሁ? ማሳለፍ እኮ ይቻላል። ለምሳሌ አንድ ሰው እኔ አሁን እናንተ እንደዚህ ስለተናገርኩኝ እናንተ ላይ ምንም ነገር አይፈጠርባችሁም። እኔ ግን በዚህ በተናገርኳት ንግግር ነገ ጧት እጠየቃለሁ። ግን አንዳንዴ ቅንጭላታችሁ ላይ ያለው ሽቦ ለቋል። አንዳንድ ዩቱበሮች፣ አንዳንድ ቶክቶኮች ማለት ነው። በነገራችን ላይ ዩቱቡ በምን ቅንጭላታችሁ ትሰራላችሁ እናንተ? ቶክቶክ ላይ አንዳንድ ልጆች ትታደንቋት አንቺ ኩሩ ነሽ፣ አንቺ ጀግና ነሽ ስትሏት የነበራችሁ ሰዎች አሁን ላይ ደግሞ የኔ ዝምተኛ ቤኔ ዝም ያርግሽ ብሽቁላ እያንዳንድሽ ነው። አሁን እያጠብኩ ማሰጣሽ እዚህ ላይ ማለት ነው። ጠብቂኝ። በሄሉ ስነ ስርዓት ይዛችሁ ማድነቅ እኮ ትችላላችሁ። እኔ አታድንቁ አይደለም፣ ግን ደግሞ ሄሉን የሚነካ ንግግርም ሆነ ወይም ደግሞ ሄሉን የሚነካ ጥቅስ የምታረጉ ቶክቶክ ማለት ቶክቶክ ላይ ማለት ነው። ዩቱብ ላይ በነገራችን ላይ እንዴት አቀሹ አንቺ ቶክቶክ ላይ ዝም በሻ ጨብጭቢ እንጂ ማለት ነው። ምድረ ቅንቅ ነው ሙላ እና ስነ ስርዓት ልትይዙ ይገባል ማለት ነው። እኔ ካሁን ጎዳ የቶክቶክ ላይ አይደለም። ቶክቶክ እኮ የስንፍና ስራ እንዴት ታውቃላችሁ? ወንድ ከሆናችሁ ዩቱብ ላይ ከፍታችሁ በዩቱብ ውስጥ ተናገሩ ማለት ነው። አሽሙር ታባላቅላቅ ማለት ነው ቶክቶክ ላይ። እናም እንግዲህ ማለት ነው ምን መሰላችሁ፣ በነገራችን ላይ ስለ ኮመንታተሮች እና አንዳንዴ ደግሞ ቅንጭላታችሁ ሽቦ የለቀቀ ልጆች ስለ እናንተ ወደፊት እንቀጥልበታለን ማለት ነው። ስለ ይህንና ስለ ቢኒ እንግዲህ አንዳንድ ነገሮችን ልበል ማለት ነው። በነገራችን ላይ ሁለት ሰዎች መካከል ሰው የሚገባ ከሆነ ያ ነገር እየበረዳ ሄደም። ትናንትና ላይ አሁን ሄሉ እኔ በጣም ነው ያሳዘነች ማለት ነው። ሰው እንደሌላት ተጎኗ ሰው ሸበላ ወንድ እንዳላት ቆይማ አረሳሁ እንደ ቢኒ በዙ አጋጣሚ ማለት ነው። ራስን መናገር ትችላለህ፣ እጅ አለህ፣ ብዙ ነገሮች አይን አለህ፣ አፍ አለህ። መናገር እየቻልክ ሁሌም ምህትን ይዘህ ነው የምትጓዘው። አንተ መናገር በስተራጓሚ ነው እየተናገርክ ያለው። እናም በነገራችን ላይ በህይወታችሁ ውስጥ ብዙ አላማዎች አሉ። ያንን አላማዎች ግን ለሰው ሁሉንም እንናገራለን ማለት አይደለም። በሰው ህይወት ውስጥ እየገባን ከምንል እችሊ መሆና ነው ይህንን ውሳኔ የወሰነችው ምን ሆና ይሆን? በቃ ይህን የማትናገረው ነገር ሊሆናት ይችላል። ይቅርታ ማለትን ሲገባ ምንድን ነው ድርቅ ማለት? ወንድ ልጅ አይደለ እንዴ? እኔ አሁን ምንም ልናገር አይደለም፣ ግን ሄሉ የበዛው አጋጣሚ ያሰብሽውን ሁሉ ፈጣሪ ያሳካለሽ። አንቺ ጀግና ነሽ፣ አንቺ ጠንካራ ሴት ነሽ፣ አንቺ በራስሽ የቆምሽ ነሽ። ከማንም ሰው የማላወዳድርሽ ለእኔ ጀግና ሴት ነሽ፣ እውነት ለመናገር ማለት ነው። አንዳንድ ሴቶች ደግሞ ሁላችሁም አይደላችሁ፣ የሄሉ እህቶች በጣም ጀግና አላችሁ። እናንተ ማለት ጀግና ናችሁ። የእውነት በጣም ትለያላችሁ። እናንተ አስተሳሰባችሁ ጀግና ስለሆነ ነው ሄሉን እንደዚህ የምትወዳት ማለት ነው። እና አንድ ሁለት ልጆች ስነ ስርዓታችሁን ይዛችሁ የምታደንቁትን ማድነቅ ትችላላችሁ። ግን ሄሉን የሚነካ ጥቅስ፣ ፎቶ መቁረጥ ቶክቶክ ላይ የቢኒ አለላችሁ ፎቶ እያመጣሽ ለጥፍ ይዛ አፋችሁን እንዲያትከፍቱ በሄሉ ዙሪያ ደጋግሜ ተናግሬያለሁ ማለት ነው። ምክንያቱም በኮመንት ላይ በጣም የምትሉ ነገሮች አላችሁ። ሰው አብሮ ስለበላ አብሮ ስለሰራ ሁሉ ሚስጥሩን መናገር አለባት የለባትም? በቃ በራሷ የምፈታው ነገር አለ፣ ግዴታ አይደለም። ያ ነገር ደግሞ እውነት ላይሆን ይችላል። ከእሱ አይደለም የሰማው ከሰው እንጂ ማለት ነው። ከሰው የሰማውን ነገር እንደዚህ አድርገሻል ቦታ መቆጣት እንደዚህ ያሉት እውነት ነው እንዴ ብሎ እሷን መጠየቅ ይችላል፣ ከካሜራ ጀርባ ማለት ነው። በኮመንት አትበይ ብሽቆቹላ ማለት ነው።
እኔ እናንተ ኮሜንታተሮችም ሆነ እናንተ ቶክቶክ ላይ ይኝ የምትሉ ሰዎች እመጣላችኋለሁ በሰፊው። እና የዛሬው ቪዲዮአችን ይሄንን ይመስላል። እንግዲህ አዲስ ቻናል ነው፣ ከተመቻችሁ ላይክ ሰብስክራይብ እያረጋችሁ እኔንም አበረታቱኝ። ብዙ ጊዜ ግን እኛ የማዲያም ቅመሞች ራስ በራሳችን አንበረታታም ማለት ነው። እንደዚህ የምትወዱትን ሆነ ዩቲዩበሮችን እያበረታታችሁ ለራሳችሁም ደግሞ ቻናል ከፍታችሁ